ጤና ይስጥልኝ። በእንግሊዝ ሀገር በለንደን ያለፈው ሳምንት ቅዳሜ አካባቢ በብዙ ዜና ማሰራጫዎች እንደተዘገበውና እንዳያችሁት ዩናይት ዘ ኪንግደም ማለትም እንግሊዝን ወደ ድሮዋ ቀለም እንመልሳት በሚል ስያሜ የተሰየመ በአይነቱ ከዚህ ቀደም ተደርጎ አይታወቅም ተብሎ የተነገረለት እስከ 150,000 እንግሊዛውያን በተለይ ራይት ዊንግ ወይም የቀኝ ክንፍ ተብለው የሚታወቁትን የማህበረሰብ ክፍሎችን ያሳተፈ የተቃውሞ ሰልፍ ተደርጎ ነበር። ይህ ሰልፍ የተደረገው እንደ አውሮፓን አቆጣጠር በሳተርዴይ እንግዲህ ቅዳሜ 13 ሰፕቴምበር 2025 ሲሆን አዘጋጁም ቶሚ ሮቢንሰን የተባለው ሰው ነው። በፖሊስ ሪፖርት መሰረት በተቃውሞ ሰልፍ ምክንያት በተከሰተ ግጭት 26 ፖሊሶች ሲቆስሉ 25 ሰልፈኞች ደግሞ ለእስር ተዳርገዋል። አሜሪካዊው የቴክኖሎጂ ቢሊዮነርም ወይም ቴክ ቢሊዮነር ኤሎን መስክም በዚህ ሰልፍ ላይ ካለበት ከአሜሪካ ሆኖ ለተሳታፊ ሰልፈኞች በትልቅ ስክሪን በመቅረብ ህዝቡ በመንግስትና በስደተኛው የማህበረሰብ ክፍል ላይ እንዲያምጽ ውትወታ መሰል ንግግር ያደረገ ሲሆን ህዝቡም የእርሱን ንግግር ተከትሎ በታላቅ ጩኸት We want our country back. Stop the boats. Send them back home. Send them where they came from. ማለትም ሀገራችንን መልሱልን፣ የስደተኞች ጀልባዎችን እንዳይመጡብን አስቆሙልን፣ ወደ መጡበት መልሷቸው በማለት በያጸፋ ምላሽም ሰጥቷል ህዝቡ። ይህ ሆነው ግን ያለፈው ቅዳሜ ነው። አሁን ደግሞ ሰሞኑን ስካይ ኒውስ ወቸጉድ የሚያስብል ዜና ይዞ ብቅ ብሏል። የታላቋ ብሪታንያ ክፍል በሆነችው በስኮትላንድ ጀድብራ በሚባል ግዛት ጫካ ውስጥ የኩባላ ንጉስ ነኝ ብሎ ራሱን የሰየመ አፍሪካዊ ንግስቴ ከሚላትና ከጥቂት ተከታዮቹና አገልጋዮች ጋር በመሆን በድንኳን ትንሽ ቀየ ከትሞ መኖር ከጀመረ እነሆ አንድ ወር ሆኖታል ይለናል እንግዲህ ስካይ ኒውስ ዜና። የንጉሱ ስሙ ራሱን እንዳስተዋወቀው ንጉስ አትሄና ሲባል ንጉስ አትሄና እንደሚለው የሱ ዘሮች ከጃኮቫይት ነገድ የዳዊት ዘሮች ሲሆኑ ይህንን የስኮትላንድ ምድር ከዛሬ 400 ዓመት በፊት በባለቤትነት ይዘው ይኖሩ ነበር። ጉድኩ ነው እንግዲህ። በኋላ ላይ ግን የእንግሊዝ ልዕልት አፈናቅላ ወደ ምዕራብ ህንድ ስለሰደደቻቸው እና አሁን ከፈጣሪ በታዘዘው ወይም በታዘዙት መሰረት እርሱና ህዝቦቹ ምድራቸውን ሊያስመልሱ ስኮትላንድ መጥተዋል። It's such an extraordinary story, isn't it? Explain who this tribe are, where they've come from, and why they're living in the rather chilly, I imagine, surrounds of Jedburgh at the moment. Yeah, good morning, Jane. This is certainly up there with one of the most bizarre tales that we will tell you today on Sky News. Welcome to the so-called Kingdom of Kubala, the place, the location here in the Scottish borders in the town of Jedburgh, where a self-proclaimed African tribe are here. They are saying they are reclaiming land taken from their ancestors 400 years ago. Here, let's speak to the man calling himself the king of the Kingdom of Kubala. Good morning. Thanks for your time on Sky News. What is the reason for you being here, sir? The prophecy must be fulfilled. The reclaim of the land, which belongs to our forefathers. I am the king of Kubala, and I have come to reclaim my heritage, the lost tribe and the lost land for my ancestors. You're on land, though, that does not belong to you. It belongs to Scottish Borders Council. They want you out.
The land and the earth belongs to the creator of the heavens and the earth. No one belongs to the earth apart from the kingdom of Kubala. The skies, the earth is for the kingdom of Kubala, and we have come to stay. ንጉሱና ንግስቲቱ እንደሚናገሩት የቀደሙ በዚህ ምድር ይኖሩ የነበሩ አባቶቻቸው በነሱ አባባል lost tribe of black highlanders ማለትም በከፍታማው የስኮትላንድ ምድር ባለቤቶች የከፍታማው የስኮትላንድ ምድር ባለቤቶች አፍሪካውያን ሲሆኑ ንግስት ኤልሳቤጥ ቀዳማዊ ከዚህ ከስኮትላንድ ምድር አባራ ወደ ሩቅ ምድር እስከ ሰደደቻቸው ድረስ በዚያ ምድር ባለቤቶች ነበሩ ወይም በዚህ ምድር ባለቤቶች ነበሩ ይህንንም ይገባናል ጥያቄያቸውን በመጽሐፍ ቅዱሳዊ ድጋፍ ያለው መሆኑን ለማስረዳት የሚሞክሩ ቢሆንም በመጽሐፍ ቅዱስ ምሁራን የማይደገፍ ትርክት እንደሆነ ተነግሯል የእንግዳ ክስተት በስካይ ኒውስ ብቻ ሳይሆን በብዙ ጋዜጦችንም ትኩረት ስቦ በዚህ ያህል መዘገቡ ግን እኔን ራሴ ያስገረመኝ ሲሆን ሰፋሪዎቹ በዚህ ጫካ ውስጥ በተቀመጡበት በአንድ ወር የጊዜ ቆይታ ከአካባቢው ነዋሪዎችና ከክልሉ ማስተዳደር የተነሱልኝ ጥያቄ በተደጋጋሚ የቀረበላቸው ቢሆንም ሰፋሪዎቹ ንጉሱና ንግስቲቱ ቤተሰቦቻቸውም እኛ በፈጣሪ ተፈቅዶልን ነው የመጣነው እናም ትእዛዛችንን የምንቀበለው ከፈጣሪያችን ነው እንጂ ከማንም የምድር ባለስልጣን አይደለም በማለት የተወሰነ ጊዜ ሲከራከሩ የቆዩ ቢሆንም ከትናንትና በስቲያ ግን ከፍርድ ቤት ቦታ ትእዛዝ በፖሊስ አካባቢውን ለቀው እንዲሄዱ ተደርጓል ጉድ እኮ ነው ብዙም ሳይቆይ ስለ ሰዎቹ ምንነትና ማንነት ግን መረጃዎች መውጣት ጀመሩ በዚህም መሰረት የኩባላ ንጉስ ነኝ በማለት ኩዌት እንዳመጣው ኩባላ ንጉስ የሚገርም ነው የኩባላ ንጉስ ነኝ በማለት የስኮትላንድን ነዋሪዎች ለአንድ ወር ሲያውክ የነበረው ሰው የ36 ዓመት ዕድሜ ያለው ኮፊ አጉማን የተባለ ጋናዊ ብሪቲሽ ማለት በዘሩ ጋናዊ ግን ያው እንግዲህ እንደኛው ያው ብሪቲሽ የሆነ ማለት ነው ሲሆን ይህ ሰው በቀድሞ ስራው በብዙ ቢዝነሶች የተሳተፈ ግን የከሰረ ያልተሳካለት ማለት ነው በአርት ኢንዱስትሪውም በጥቂት ይታወቅ የነበረ ሶሻል ሚዲያውን ፕላትፎርም ከዚህ ቀደም በመጠቀም ራሱና ሚስቱ ንግስቲቱ ማለት ነው የብዙዎችን አፍሪካውያን ገንዘብ በማጭበርበር ያልቡ የነበሩ ሰዎች መሆናቸው ተረጋግጧል King of Kubala, who faces eviction from a camp in Scots Woods, is a failed businessman, we can reveal. 36-year-old Kofi Agumang Ofe was director of entertainment, retail, property and performing arts firms, which were struck off before he reinvented himself as leader of an African tribe. His partner, mum of 7, Jean Gashaw, who calls herself Queen Nandi, was also involved in some of the doomed enterprises. Ofe, who has proclaimed himself King Atahene, previously posed as a millionaire entrepreneur in flash suits as he claimed to mix with super rich clients. Now he wears rags and a crown of sticks while living with Gashaw and their handmaiden in a tent in Jedburgh in the Scottish borders, where he lies that he's a messiah descended from the Bible's King David. In 2021, his missus boasted that he was a property magnate with a fortune to his name. Gashaw claimed in her blog, "My husband within a year has acquired 10 properties to his name. He now runs an empire and in assets, he is now a millionaire in his own right. He gets properties that need renovation and invests thousands into them, making them look gold. Today he is a millionaire king and I can't help but give thanks." But records unearthed by the Scottish Sun reveal that Ofe's businesses failed within a few years of being set up. One was registered to a £640,000 property in London's trendy Hoxton. But in October 2020, Ganabon Offa registered Northern Bridge Limited at a £60,000 two-bedroom flat in Merton, County Durham. Official papers say the company dealt with the management of real estate on a fee or contract basis. ግን አሁን ከዚህ ጋር መጠየቅ ያለብን ይህ አጭበርባሪ ሰው የስኮትላንድ ጫካ ከባለቤቱና ከወዳጆቹ ጋር
ቀየ መስርተው ለአንድ ወር በመቀመጣቸው ምን ያገኛሉ ነው? ምን ይጠቅማቸዋል? መልሱ ግልጽና ግልጽ ነው። የስኮትላንድን ሕዝብ ምድርህን ሊወስዱብህ አፍሪካውያን መጥተዋል የሚለውን የጨለማውን ማህበረሰብ ትርክት ይበልጥ ታማኝነት ያለው መስሎት ሕዝቡ እንዲቀበል ለማድረግ የሆነ ድብቅ አካል ገንዘብ ከፍሎ በዚህ ተግባር እንዲሳተፉ ወይም እንዲሳተፉለት እንዳስደረጋቸው ግን መገንዘብ ቀላል ነው። ይህ መሰሪ የሆነ የጨለማ ማህበረሰብ አጀንዳ ደግሞ ምን ያህል ሕዝቡ አምኖ ልቦናው በዚህ ድርጊት አምኖ ማለት ተቀብሎ መሬትን ሊወስዱብኝ ነው ብሎ ማለት ነው። ምክንያቱም we want our country back እያለ ነበረ በለንደን ከተማ በሰልፉ ላይ ሕዝቡ እንደ ልቦናው እንደተነካ የዚያውን የስኮትላንድ ሕዝብ ልቦናው እንደተነካ ለማወቅ ዜናው በስካይ ኒውስ የዩቲዩብ ገጽ በተለቀቀ ጊዜ ከበታች ሕዝቡ ያሰፈረውን የኮሜንት መልእክት ማንበብ በቂ ነው። አስወጡልን እነኝህን ነቀርሳዎች፣ ወደ መጡበት ወደ አፍሪካ አባሩልን ያሉ ሲገኙ አንዳንዶች ደግሞ እዛው ጫካ ውስጥ እስከ የካቲት ተዋቸው፣ ከዛ በኋላ የካቲት ማለት እንግዲህ ፌብሩዋሪ ነው፣ ከዛ በኋላ የሚመጣውን የስኮትላንድን ቅዝቃዜ ይችሉት እንደሆነ እናያለን እስኪ ሲሉ፣ ሌሎች ደግሞ ጠንከር ያለ መላው የጥቁርን ሕዝብ ጠልነታቸውን በግልጽ የሚያንጸባርቅባቸው ወይም የሚያሳብቅባቸው መልእክቶችን አስፍረዋል በኮሜንቶቻቸው። ይህ በጣም ያሳዝናል። የተፈለገውም በጨለማ ማህበረሰብ እንዲሆን የተፈለገውም ይህ ነው። ሕዝብን በሕዝብ ላይ በማነሳሳት በሄግሊያን ዳይሌክቲክስ ብለን ከዚህ ቀደም በዚሁ ቻናል እንዳሳየነው የጨለማው ማህበረሰብ ሆን ብሎ በራሱ ችግር ፈጥሮ ከዛም ችግሩ ምን ያህል አስከፊ እንደሆነ ሕዝቡ አምኖ እንዲቀበል የዚህ አይነት ድራማ ትዕይንት ደጋግሞ ከሰራ በኋላ ሕዝቡ ኧረ እባካችሁ አድኑን፣ ለዚህ ችግር መላ ፈልጉ ሲል ምርር ብሎ መንግስትን ሲጠይቅ የዚያን ጊዜ እሺ ከጠየቃችሁማ አለን መላ ብሎ መንግስት በድብቅ ያቀደውን አጀንዳ እንደ ችግር መፍቻ አድርጎ የሚያቀርብበትና የሚተገብርበት ስልት ነው። በዚህም መሰረት ስደተኞች በብዛት እየገቡ ነው። አስቸግረዋል፣ አለን መፍትሄ። ስደተኞች ሀገር እየመጡ ስራን እየወሰዱብን ነው፣ አለን መፍትሄ። ስደተኞች ወንጀል በሀገር እያበዙብን ነው፣ ወንጀለኞቹ እየሆኑ ነው። ባለፈው እንግዲህ ይሄን አደረጉ፣ ሴቶች ደፈሩ፣ መንገድ ላይ ክራይም እየፈጸሙ ያሉ ስደተኞች ናቸው። በፊት ሰላማዊ ነበር ሀገሩ ምናምን እንደዛ እየሆነብን ነው፣ አለን መፍትሄ አሉና መፍትሄው እነሆ አሉ። መፍትሄው ምንድነው? መፍትሄው ሲባሉ ዲጂታል አይዲ፣ መፍትሄው ዲጂታል አይዲ አሉ ማለት ነው። Now, you will all have issues in your own countries. But in Britain, it's illegal migration. And I suspect that may be the same in a number of other countries. For too many years, it's been too easy for people to come here, slip into the shadow economy, and remain here illegally. Because, frankly, we've been squeamish about saying things that are clearly true. It's not just that it's not compassionate left-wing politics to rely on labour that exploits foreign workers and undercuts fair wages, but the simple fact that every nation needs to have control over its borders. We do need to know who is in our country. Our immigration system does need to be fair if we want to maintain that binding contract that our politics is built on. Otherwise, it undermines trust, undermines people's faith that we're on their side, and their belief that the state can and will work for them. And that is why today I am announcing this government will make a new free-of-charge digital ID mandatory for the right to work by the end of this Parliament. Let me spell that out. You will not be able to work in the United Kingdom
if you do not have digital ID. It's as simple as that. የትራይላተራል ሚስጥራዊ የጨለማ ማህበረሰብ አባል ጠቅላይ ሚኒስትሩ ከሌላው የጨለማ ማህበረሰብ ከፌቢያን ሶሳይቲ አባል ከቀድሞ የእንግሊዝ ጠቅላይ ሚኒስትር ከቶኒ ብሌር ጋር በመሆን ከአሜሪካው የጨለማው ማህበረሰብ ጽዮናዊ ፍሪሜሰኖች ጋር በመተባበር ይህንን እኩይ ዓላማቸውን በእንግሊዝ ብቻ ሳይሆን በመላው ዓለም ተግባራዊ ለማድረግ ይህን ያህል ርቀት ቢሄዱ የሚያስደንቅ አይደለም። የኢትዮጵያ ቤተሰቦች በተለይ ለዚህ ጉዳይ በደንብ የተወያየንበት ስለሆነ ምንም አይደንቃችሁም። ይቅዳቸው በአንዳንድ ሀገራት እሺ ያለ መንግስት ባለበት ሁሉ ኢትዮጵያን ጨምሮ ከሞላ ጎደል እውን ሆኖላቸዋል። በእንግሊዝ ግን ጠቅላይ ሚኒስትሩ ቢናገረውም አሁንም ደግመዋለሁ አሁንም ማለት ነው ገና ነው። እርሱም እንደተናገረው የስልጣኔ ዘመን እስከሚጠናቀቅበት እንደ አውሮፓን አቆጣጠር እስከ 2029 ተግባራዊ ይሆናል ነው ያለው። ይህ ማለት 1-4 ዓመት ጊዜ ያለው ማለት ነው እንግዲህ ለመሯሯጥ። ይህ ውሳኔው ግን ገና ከወዲሁ ከራሱም ፓርቲ አባላት ጨምሮ ብዙ ተቃውሞ እየገጠመው ነው። ብዙዎችም ተቃውመው ስልጣናቸውን በፈቃዳቸው እየለቀቁ ጭምር ነው። ህዝቡም የተቃውሞ ደብዳቤ በገፍ ለየኮንስቲቱሽናቸው ለየቦሮ ለሪፕሬዘንታቲቮቻቸው ሪፕሬዘንት ለሚያደርጓቸው ማለት ነው በፓርላማ በገፍ ደብዳቤ እያስገባ ነው። በጥቂት ቀናትም 2 ነጥብ እንግዲህ ጠቅላይ ሚኒስትሩ ይህን ንግግር ከተናገረ በኋላ ማለት ነው ከ2.5 ሚሊዮን በላይ የፔቲሽን ፊርማ ተቃውሞ ማለት ነው ሰዎች ተሰብስበዋል። በመሰረቱ የተሰበሰበ ሲሆን ወይም ተሰብስበዋል። በመሰረቱ ፓርላማው ይህንን ጉዳይ እንዲያየው ዳግም እንዲፈትሸው ማለት ነው እና ዳግምም እንዲወያይበት ለማድረግ 100,000 ፊርማ ብቻ በቂ ነው። ያም ሆኖ ይህ ግን ምንም እንኳ የጨለማው ማህበረሰብ የዲጂታል አይዲ ዓላማ በእንግሊዝ ብቻ ሳይሆን በአሜሪካ ብሎም በመላው ዓለም ተግባራዊ እንዲሆን ለማድረግ በዚህ በአሁኑ ጠቅላይ ሚኒስትር ዘመን ባይሳካላቸው በሚቀጥለው ወይንም ከዚያ በኋላ በሚመጣው ጠቅላይ ሚኒስትር ተግባራዊ እንዲሆን ለማስደረግ መቼም እንደማይቦዝኑ ግልጽ ነው። እየተሰራልን ያለው ራሻኖቹ እንደሚሉት በራሻኛ ቋንቋ ማለት ነው ዲጂታል ጉላግ ወይንም ስውር እስር ቤት ነው። እስር ቤቱ አይን ያላቸው ብቻ የሚያዩት አይን የሌላቸው የማያዩት ማለት ነው። ምን አለ ምን ተፈጠረ አዲስ ነገር የለም ሊሉ ይችላሉ አንዳንዶች። እንደዛ አይነት እስር ቤት ነው አይን ላላቸው ለባነኑ የነቁ ሰዎች የሚያዩት እስር ቤት ነው። የመጣውም በቴክኖሎጂ ሰበብ ነው። የእጅ ስልኮቻችንን እና ኮምፒውተሮቻችንን እነርሱ ከሚቆጣጠሩት የኢንተርኔት መረብ ጋር በማቆራኘት ህይወታችንን በሙሉ በእነርሱ መዳፍ ስር እንዲውል ማድረግ ነው። ጆርጅ ኦርዌል በ1984 በሚባለው ወይም 1984 በሚባለው መጽሐፉ በጣም እንደው ያላነበባችሁት ብታነቡት ደጋግማችሁ ብታነቡት መመክረው መጽሐፍ ነው። አማዞን ላይ አለ። በሚባለው መጽሐፉ እንደተናገረው አይነት አስፈሪ የባርነት ወይም ኦርዌላውያን ዓለም ውስጥ እየገባን እንገኛለን። የባርነት ዓለም ውስጥ ማለት ነው። የቻይናው ኮሚኒስት መንግስት በህዝቡ ላይ ሞክሮበት ተሳክቶለታል። ምዕራባውያን የጨለማ መንግስታትም እቅዳቸው ይህ ነው። በአሁኑ በደረስንበት ደረጃ ብዙዎቻችን የነኚህ የቴክኖሎጂ ውጤቶች ባሮች ከሆንን ውለን አድረናል። ያለ እነርሱም መኖር እንደማንችል ያመንም ጭምር ይመስላል። ነገር ግን ታሪኩ ሌላ ነው። በዚህ አይቆምም። ይህን ካደረግ ገንዘብህን ከባንክ አታወጣም ወይም ገንዘብህን በቃ አትጠቀምም
ይህንን ስላደረገ ይህንን ተከልክለሃል የምንባልበት ጊዜ በደጃችን ነው። የሰው ክህሎትን ወይንም ኢንተለጀንስን አርቲፊሻል በሆነ እነሱ በሰሩት ኢንተለጀንስ ወይንም ክህሎት የመቀየር መንገድ ነው። የእቅዳቸው ሙሉ በሙሉ ተግባራዊ በሚሆንበት ጊዜ በመላው ዓለም ማለት ነው ተግባራዊ ሲሆን ይህንን ኢንተለጀንስ የሚቆጣጠረው ጥቂት የማህበረሰብ ክፍል ቢሊዮነሮቹ ኤሊቶቹ የጨለማ ማህበረሰብ ማለት ክፍል በተረፈው የዓለም ህዝብ ላይ እንደ አምላክ ሆኖ መግዛት የሚችለውን አቅም ሊያገኝ እንደሚችል ብዙዎች ማስጠንቀቅ ከጀመሩ ቆይተዋል። አረ ሰንበትበት ብለዋል። የአውራው ጉንፋን ጊዜ የሰው ልጆችን በወረሳቸው ፍርሃት ምክንያት ሙሉ በሙሉ ለሲስተሙ ይታዘዙ ይሆን ወይንስ አይሆን የሚለውን የሞከሩበት ትራያል እና መልሱንም ወይም ሪአክሽኑን የህዝቡን ሪአክሽን በግልጽ ያዩበት የሙከራ ጊዜ ነበር። ኦቤይ ኦር ዩል ዳይ የምትባለውን ተግባራዊ አድርግ ያለበለዚያ ትሞታለህ። የምትባለውን መወጋቱን ነገር ተቀበል አለበለዚያ ትሞታለህ። ይገርማል። እስከ ዛሬም ድረስ በመኪናቸው እየሄዱ የፊት ማስክ የሚያደርጉ ሰዎችንም እያየን ነው። the power of suggestion ነው ያሉት አነቃቂዎቹ። የሳይኮሎጂካል ሰቨርሽን ምን ያህል እንደሚደንቅ እንደሚያደቅ ይሻላል እንደውም ያየንበት ጊዜ ነው። ከምንም ጊዜ በላይ በዓለም ላይ ያለ ህዝብ በሙሉ ማለት ነው ዘር እና ነገድ ወይንም ድንበር ሳይወስድ ነው ዘመኑን በመዋጀት የመጣውን አደጋ ለመገንዘብ እየተነጋገረ ለራሱና ለቤተሰቡ የወደፊት መንገድ አቅጣጫ መወሰን ያለበት ጊዜ ላይ ግን እንዳለን ሁላችንም የምንረዳ ይመስለኛል። አሁን ለሰዎች ከምን ጊዜውም በላይ የሚያስፈልጓቸው ጊዜ ላይ መድረሳችንንም መገንዘብ ይኖርብናል። የጨለማው ማህበረሰብ ይህ አዲስ ስርዓት ወይንም the new world order ሊገዛን ያሰበው ለያይቱ ስለሆነ ለየብቻችን በጭንቀት ቆፈን ይዞ ስለሆነ ማለትም ባልን ከሚስቱ ልጆችን ከወላጆች ወገንን ከወገኑ ጎረቤትን ከወዳጁ እንደዛ አድርጎ ሊያይቶ ሊገዛን ስለሆነ የመጣው በዚህ በቴክኖሎጂው ሰበብ ዛሬ ስልኮቻችን ላይ ተጠደን አይደል እንዴ በድሮ በባቡር ወይም በባስ ሰዎች በሚሄዱ ጊዜ ያወሩ ነበር። አሁን ግን በእያንዳንዳችን ስልክ ውስጥ ዲጂታል ጉላጎኖ እንዳጥር የማይታየው እስር ቤት ውስጥ ከገባን ቆይተናል። ማን ከጎናችን እንደተቀመጠ ሁሉ አናውቅም። በሳሎን ቤቶቻችን ከልጆቻችን ጋር ከባለቤቶቻችን ጋር ስንቀመጥ እንደዛው ነው። በቃ ተለያይተናል። በቤታችን ውስጥ እውነትን የምናገኘው ከዛው ከእጅ ስልኮቻችን ከላፕቶፓችን ነው። መጽሐፍ ማንበብ የለም፣ ሰዎች መወያየት የለም፣ ኢንተራክት ማድረግ የለም፣ ቀርቷል። ስለዚህ ይህንን አይነት እንግዲህ እየመጣ ያለውን ነገር ብንችል ማለት ነው እምቢ ልንለው ይገባል። እምቢ እንበለው። ጤናማ የሆነ የመተዛዘን እውነተኛ ሰዎች ከሰዎች ጋር የሚያደርጉት የዕለት መግባባት፣ መነጋገር፣ መወያየት አሁን እንደ መድኃኒት የሚሆንበት ጊዜ ውስጥ እየገባን ነው። ያለበለዚያ ብዙ ሰዎች ሊያብዱም ሁሉ ይችላሉ። ትዝ ይላችኋል የአውራው ጉንፋኑ ጊዜ በየቤቱ ሰው በተቀመጠበት ጊዜ ስንት ትዳር ፈረሰ፣ ስንት ሰዎች አበዱ። ብቸኝነት ክፉ ነው። ከትንሽ ጊዜ በኋላ አሁን እያየን እንዳለው ብዙ ሰዎች ሰውን ሳይሆን ኤአይን ልክ በቻት ጂፒቲው ምናምን እንደሚታየው ማለት ነው እንደ ጓደኛ፣ እንደ ፍቅረኛ፣ እንደ ወዳጅ አድርገው የሚቆጥሩበት ጊዜ በብዛት ይመጣል። ይህ ከባድ ነው። ሰሞኑን ያጠፋል፣ ከእግዚአብሔር ይለያል። የሰው ልጅ ሰይጣንንና ዕቅዱንም መቀየር አይችልም። እንግዲህ ሆኖም ግን አምላኩን ጉልበት አድርጎ ሕይወቱን በእምነት አንጾ መጓዝ ግን ለእያንዳንዳችን የተተወ ውሳኔ ነው። ይህ ጉዞ ታዲያ መስዋዕትነትን የሚጠይቅ የመስዋዕትነት ጉዞ ነው። ቀላል ግን አይደለም። ሁላችንንም እግዚአብሔር ይርዳን። ለዛሬው በዚሁ አበቃው። ወስብሐት ለእግዚአብሔር። ቸር ያቆየን። ሰላም ሰንብቱልኝ።
than $60 a month, Shu Qing's family depends on government handouts to get by. Handouts which could be cut if their score falls too low. 扣分你再挣，可挣的话，那不是一样罚我的劳动，我跟罪犯一样。 To make matters worse, her family lost 5 points after a neighbour reported them to the village committee recently. The reason? An untidy goat pen. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አልመጣም። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.